የፑቲንን አጋሮች ለመንጠቅ የተደረገው ሩጫ ተገቷል። የሩሲያ ሚሳኤልና ድሮኖች ከኪየቭ እስከ ሱሚ መሬት ሲያርዱ የዩክሬን ጠዋት ነግቷል። ወደ ደቡብ አፍሪካ ሄደው የነበሩት ዜሌንስኪም ጉብኝት አቋርጠው በያዛቸው አውሮፕላን ወደ ዩክሬን ለመገስገስ ተገደዋል። ካለፈው ሐምሌ ወዲህ ኪየቭ እንዲህ ሚሳኤል ዘንቦባት እንደማያውቅ ቢቢሲ ሲዘግብ ዜሌንስኪ ጥቃቶቹ ይቆሙ ዘንድ ጠይቀዋል። የፑቲን የጦር መፍጫም እያረሰረሰ እያዘናጋ መምታቱን ተያይዞታል። በተመሳሳይ የጠፉ የዩክሬን ወታደሮች ቁጥር ከ71,000 በላይ መላቁ የተሰማ ሲሆን የእነዚህ ወታደሮች ቤተሰቦች ደግሞ በሚሊዮን የሚቆጠር ዶላር እየተጭበረበሩ መሆኑ የብዙዎችን ልብ ነክቷል። ፒያሳ ኔትወርክ ሁሉንም በጥልቀት ይመለከታል። ፒያሳ ኔትወርክን ላይክ፣ ሼር እና ሰብስክራይብ በማድረግ የጥልቅ ዘገባዎች ቤተሰብ ሁኑ እንላለን። የፑቲንን አጋሮች ለመንጠቅ የተደረገው ሩጫ ተገቷል። የሩሲያ ሚሳኤልና ድሮኖች ከኪየቭ እስከ ሱሚ መሬት ሲያረዱ የዩክሬን ጠዋት ነግቷል። ወደ ደቡብ አፍሪካ ሄደው የነበሩት ዜሌንስኪም ጉብኝት አቋርጠው በያዛቸው አውሮፕላን ወደ ዩክሬን ለመገስገስ ተገደዋል። ካለፈው ሐምሌ ወዲህ ኪየቭ እንዲህ ሚሳኤል ዘንቦባት እንደማያውቅ ቢቢሲ ሲዘግብ ዜሌንስኪ ጥቃቶቹ ይቆሙ ዘንድ ጥሪ አቅርበዋል። የፑቲን የጦር መፍጫም እያረሰረሰ እያዘናጋ መምታቱን ተያይዞታል። ከዩክሬን ጋር በቀጥታ መደራደር እንችላለን ያለችው ሞስኮ ይህንን ባለች በበነጋው ጥቃቱ መፈጸሙ የክሬምሊን አካሄድ ተገማች አለመሆኑ ታይቶበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ትሻለናለች፣ ዩክሬን ለመደራደር አስቸጋሪ ነች ካሉ በኋላ ዩክሬን በሚሳኤል እሳት ተወራለች። በትራምፕ አንደበት ክራይሚያን ስጥ ምርጫ የለህም የተባሉት ዜሌንስኪ ተጠቃን የሚለውን ፖለቲካቸውን መስራት ጀምረዋል። አሜሪካ በቀጥታ ግዛታቸውን አስረክቡ ብትልም ኪየቭ ግን ይህንን ለመስማት ለጊዜው ፍቃደኛ እንዳልሆነች ታይቷል። በትራምፕ የሰላም ሂደቱን እያደናቀፍክ ነው ተብለው የተወረፉት ዜሌንስኪ ወዳጅ ሊያማትሩ ነበር ደቡብ አፍሪካ የተጓዙት። የፑቲን ወዳጅ የሆኑት ሲሪል ራማፎሳም ተቀብለው አዋርተዋቸዋል። የዩክሬኑ መሪ ከትራምፕ ጋር ከተኳረፉት ራማፎሳ ጋር ተነጋግረዋል። ይህ ግን ትራምፕን ብቻ ሳይሆን ፑቲንንም ያስቀይማል ሲባል ሰንብቷል። የብሪክስ ቡድንን የሚጋሩት ደቡብ አፍሪካና ሩሲያ ያላቸው ግንኙነት ስኬታማ እንደሆነ ይታወቃል። የራማፎሳዋ ሀገር ሩሲያ ስትገፋ ቆሜ አላይም ብላ ወዳጅነቷን አስመስክራለች። በአንዳንድ አጋጣሚዎችም ወታደራዊ ልምምድ እስከ ማድረግ ተደርሷል። በእርግጥ አሁን ዜሌንስኪን መቀበሏ ከተለመደው ዲፕሎማሲያዊ ግንኙነት በዘለለ ቀይ መስመር ጥሳለች የሚያስብል አይደለም። አፍሪካን ከነመፈጠሯ ዘንግተዋት የኖሩት ዜሌንስኪ ስልጣን ከያዙ በኋላ በአፍሪካ ሀገር ተገኝተው ይፋዊ ጉብኝት ሲያደርጉ የአሁኑ የመጀመሪያቸው ነው። ከሁለት ዓመት በፊት ወደ አርጀንቲና ሲያቀኑ ኬፕ ቨርድ ላይ ጥቂት ከመቆየታቸው ውጪ አውሮፓን እንደዞሩት፣ በአሜሪካ እንደተንከራተቱት፣ እስያንም እንደቃኙት አፍሪካን ነክተዋት አያውቁም ነበር። እርግጥ ሀገራቸው ባለፉት 3 ዓመታት በአፍሪካ ምድር የነበራትን ኤምባሲዎች ከ10 ወደ 20 በእጥፍ አሳድጋለች። ፑቲን በአፍሪካ ጠንካራ ድጋፍ እንዳላቸው የሚያውቁት ዜሌንስኪ ከረፈደም ቢሆን ጉብኝት ማድረግ መርጠዋል። ይህ ግን የወረደባቸውን የሚሳኤል መዓት አላስቆመም። በተመሳሳይ የዩክሬን ወታደሮች ስቃይም አልቀነሰም። የዩክሬን ጦር ሰራዊት አባላት አንድም በሕይወታቸው ላይ ቆምረው አንድም የቤተሰቦቻቸውን ልብ ዝቅ በሚያደርጉ ተግባራት ተከበዋሉ። ከሰሞኑ እየወጡ ያሉ ሪፖርቶች ይህንን ያመላክታሉ። በዩክሬን ይኑሩ ይሙቱ የማይታወቁ 71,000 ወታደሮች መኖራቸውን የሀገሪቱ ባለስልጣናት በመናገር ላይ ናቸው። ዜሌንስኪ ይህንን ቁጥር ዝቅ ቢያደርጉም ሀገሪቱ ግን ከፍተኛ የተባለ ቁጥር ያለው ወታደር የጠፉ በሚል መዝገብ ውስጥ አስፍራለች። ይህንን አርተር ዶብሮሴርዶቭ የተባሉ የጠፉ ተዋጊዎችን እንዲከታተሉ የተመደቡ ኮሚሽነር አረጋግጠዋል። የእርሳቸው ኮሚሽን ቤተሰቤ ጠፍቶብኛል የሚሉ አመልካቾችን ይመዘግባል። እንደ አርቲ ዘገባ በዚህ መሰረት
በ2024 ብቻ 30,000 ወታደሮች ከግዳጅ ቀጠና ውጪ ወይም ከውጊያ ውጪ ሆነዋል ተብለው ተመዝግበዋል። ከግዳጅ የጠፋ ወታደር ማለት ይሙት ይሰወር ይማረክ ሳይታወቅ በነበረበት የጦር ክፍል ወይም አሃድ ሳይገኝ የቀረ ማለት ነው። በአንዳንድ አውደ ውጊያዎች ወታደሮች በራሳቸው ፍላጎት ሊሸሹ ይችላሉ። በብዙ አውዶች ግን በተለይ የከባድ መሳሪያ ውጊያ በሚደረግበት ሰዓት በርካቶች አንድ ጊዜ ሊሞቱ ስለሚችሉ የቀረው ሲሸሽ ማን የት እንደነበር ለማወቅ ያዳግታል። የአንድን ሰው መሞት የሚያረጋግጠው አስክሬንም በቀላሉ ላይገኝ ይችላል። በጦርነት ውስጥ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በየካቲት ወር ከኤንቢሲ ኒውስ ጋር ባደረጉት ቆይታ 46,000 ወታደሮች ሞተውብናል፣ በ10 ሺዎች የሚቆጠሩ ወታደሮች ወይ ከግዳጅ ጠፍተዋል አሊያም ተማርከዋል በማለት ተናግረዋል። በቁጥሩ ግን እርግጠኛ መሆን እንደማይቻል አክለዋል። ይህ የእርሳቸው አሃዝ ዋጋ ያጣው ወዲያው ነበር። የዩክሬኑ ጋዜጠኛ ቮሎዲሚር ቦይኮ በፌስቡክ ገጹ ላይ የተለያዩ ማመሳከሪያዎችን በማስቀመጥ ሀተታ ጻፈበት። ዜሌንስኪ ሞተ ብለው የተናገሩት በትክክል መሞቱ ተረጋግጦ የሞት ማረጋገጫ ሰነድ የወጣለትን ነው ያለው ጋዜጠኛው ጠፋ ተብለው የተመዘገቡት ከ63,000 በላይ መሆናቸውን ጽፏል። ቁጥሩ አሁን 71,000 መድረሱን ዘገባዎች ያመላክታሉ። ታዲያ እነዚህ ወታደሮች መጥፋታቸው አሊያም መሳወራቸው ብቻ ጭንቅ አልሆነም። የእነዚህ ወታደሮች ቤተሰቦች ስጋዎቻችን የት ገቡ እያሉ እየተጨነቁ ይገኛሉ። ችግሩ ከዚህም ይከፋል። እነዚህ ቤተሰቦች የጠፉባቸውን ሰዎች ለመፈለግ ሲዳክሩ ከፍተኛ መጭበርበር እየተፈጸመባቸው ነው። ኦቦዝሬቫታል የተባለ የዩክሬን ድረገጽ አጭበርባሪዎች የቤተሰብን ታሪክ እያጠኑ አሳዛኝ የማጭበርበር ተግባር እየፈጸሙ ይገኛል ሲል ዘግቧል። እነዚህ አታላዮች አንድ ሰው ቤተሰቤ ለውጊያ ሄዶ ያለበት አይታወቅም ብሎ የሚጽፋቸውን የማህበራዊ ሚዲያ ጽሑፎች ወይም ለጥፎች ይከታተላሉ። በመቀጠል ስለ ሰውየው ጥቂት ካጠኑ በኋላ በዛው በሶሻል ሚዲያ አማካኝነት ግንኙነት ይፈጥራሉ። ራሳቸውን እንደ ቀድሞ ጓድ ወይም ሐኪም አሊያም የመንግስት ሰው አድርገው ያቀርባሉ። ይህንን ሰው አውቀዋለሁ፣ ያለው እዚህ ነው ወይም ተማርኳል፣ እናም መንግስት እንዲያስመልሰው ይህን ያህል ብር መክፈል ይኖርባቸዋል በማለትም ያግባባሉ። በትንሹ የዩክሬን 200,000 ሪቭኒያ ወይም $4,800 ለጉዳይ ማስፈጸሚያ ያስፈልጋል ብለውም ይቀበላሉ። አንዳንዶች በዚያው ሲጠፉ ቀሪዎቹ ገንዘብ እየጣማቸው ምክንያት እየደረደሩ እየተመላለሱ በድርጊታቸው ይቀጥሉበታል። በዚህ ጉዳይ ላይ ከፍተኛ ባለስልጣናት ሳይቀር እንደተሳተፉ ስትራና ድረገጽ ዘግቧል። ፖዶልስክ የተባለች ከተማ ምክትል ከንቲባ የሆኑ ሰው ባሌ ሞተ ብለሽ ሪፖርት ካደረግሽ በሚሊዮን የሚቆጠር ገንዘብ ታገኛለሽ፣ እናም አፓርታማ ትገዥበታለሽ ብለው እንዳግባቡ ዘገባው ጠቅሷል። አንድ ዲሚትሪ ዱሚን የተባለ ግለሰብ ደግሞ የወታደር ጓደኛውን ሚስት በማታለል ከፍተኛ ካሳ እንድታገኚ አድርግሻለሁ፣ ከሰዎች ጋር አገናኝሻለሁ ብሎ በተለያየ ጊዜ ገንዘብ በመቀበሉ የ6 ዓመት እስር ተፈርዶበታል። ራሱን ቀይሮ በማህበራዊ ሚዲያ አማካኝነት ሌላ የመንግስት አገናኝ መስሎ ከ60 ጊዜ በላይ ገንዘብ የተቀበለው ዱሚን በሚስትየው ላይ ላደረሰው የሞራል ጉዳት ከ30,000 በላይ እንዲከፍልም ተወስኖበታል። ግለሰቡን ቅርቃር ውስጥ የከተተው የወታደሩ ሞት መረጋገጡ እንደሆነ ተዘግቧል። የሞቱ የዩክሬን ወታደሮችን ደሞዝ ወደ ኪሳቸው የከተቱ የፋይናንስ ባለሙያዎችም ዘብጥያ ወርደዋል። አንድ የዩክሬን ወታደር ከግዳጅ ጠፋ ቢባልም የዩክሬን መንግስት 120,000 ሪቭኒያ ወይም $2,900 ወርሃዊ ደሞዝ ይከፍለዋል። የዩክሬን መንግስት ከዚህ ውስጥ ግማሽ የሚሆነውን ወደ ቤተሰቡ ሲልክ መሞቱ ከተረጋገጠ ግን ሙሉ ደሞዙን ለቤተሰቦቹ ይከፍላል። እንዲህ አይነት ገቢ ያላቸውን ተጎጂ ቤተሰቦች እያደኑ ያለ ርህራሄ የሚያጭበረብሩ ሰዎች የዩክሬን ፈተና ሆነው መቆየታቸው የሚቀር አይመስልም። ኮመንትስ የተባለ የዩክሬን ድረገጽ ዩክሬናውያን በዚህ መንገድ ከ1.5 ቢሊዮን እስከ 1.7 ቢሊዮን የዩክሬን ሪቭኒያ ወይም ከ36 እስከ $40 ሚሊዮን መጭበርበራቸውን አስፍሯል።
የዩክሬን ጦርነት ገንዘብ የሆነላቸው እነዚህ ግለሰቦች ጦርነቱ እንዲቀጥል ቢጸልዩ የሚያስገርም አይደለም።